ድንገት ጎረምሳ ይዘህ ስትመጣ እንዳይደብራቸው ማለት ነው። እነዚህ ብታነሳቸው ለአንተ አሪፍ ነው። አሁን ሀሰን አሽሙር እየተናገረ ነው። አይሚ ከወጣች በኋላ ሌላ ሴት አመጣህ እዚህ ቤት ታኖራለህ እያለው ነው። ወገባ አሽሙር እየተናገረ ነው። ይሄ ልክ ነው ብለህ ታስባለህ? ባይዘው ቤተሰቦች ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ለሀሰንና ለአይሚ አድርሱልኝ። እውነቴን ነው። እየሄዱበት ያለው መንገድ የማየውን መንገድ ነው። አይሚን በጭፍን አይኗን አስሮ እየመራት ነው ሀሰን። እንዴት ባይዘው እኔ አሁን ግሬ ገባኝ። ሀሰን እሺ ይሁን፣ ሀሰን እንደፈለገ ይመራት። እንዴት እሷ ትመራለች? ህፃን ልጅ እኮ አይደለችም። አይሚ እኮ ትልቅ ሰው ነች። ገባ? ትልቅ ሰው ነች። እንዴት ትመራለች? በሀሰን እንዴት ትመራለች? በቃ ምንም ቢሆን እኮ ማገናዘብ አለባት። አብራት የሚወረው ልጅም የሚወልደው ብዙ ነገር ያሳለፉት ማን ነው? ብሩክ ነው። እሷ ጋር አሁን እያደረገቻችሁ ምንድን ነው? ሀሰንን እየሰማች ነው። ይሄ ደግሞ መሆን የለበትም። ባይዘው ያው ብሩክ ምንም የሚባል እኔ አንድ ነገር አስባለሁ። አዎ ብሩክ ያጥፍቶ ነበር፣ ግን ይቅርታ ጠይቋል። ከይቅርታ ላይ ደግሞ ምንም የለም። እግርና እግር ይጋጫል አይደለ? አንዱ እግር ገጨ ብለህ አቆርጣጠለው። ለምን እግር ነዋ ትሄድበታለህ፣ ሁለት እግር ያስፈልጋል። ስለዚህ አሁንም ብሩክ ያጥፍቷል፣ ይቅርታ ጠይቋል፣ ተለማመጠ፣ ሽማግሌ ላከ። ስለዚህ ይቅርታ ከጠየቀ ይቅርታ አድርጋለት አብራ መኖር አለባት እንጂ ይሄን ያክል የሚያስኬድ ነገር ተፈጠረ በየቤተሰቦች እኔ አላስብም። ስለዚህ እስቲ ቪዲዮን እያየን ደግሞ አንዳንድ ሀሳብ እንሰጥበታለን። ሁላችሁም ሀሳባችሁን ኮሜንት ላይ ጻፉልኝ። ጨረቃ ቤተሰቦች ፓስፖርት ፈልጋለሁ የመጣችሁ አትንገረው። ለምን ትነግረዋለህ? አሁን እስቲ ቆይ ፓስፖርት ምን ያስፈልጋል? የት ልትሄድ ነው? ባይዘው እኔ ግራ ገብቶኛል። እስቲ አቢ በዚህ ጉዳይ ምን ትላለህ? ያው እንግዲህ አብስራ አንተ ልክ ነህ። ያው እኔ ግን የማስበውና ትክክል ናት ብዬ የማስበው ሀይሚ ናት። ምክንያቱም ተጎድታለች። ያሳለፈችበትን መንገድ እናውቃለን በትክክል አይደለ? ሀሰንም ልክ ነው ብዬ ነው የማስበው። ምክንያቱም በእነዚህ በሀይሚና በብሩኬ መካከል የተፈጠረውን ነገር አይተናል። ተጎድታለች ልጅቷ። ከጎኗ የሚሆን ሰው ያስፈልጋል። አብራት የሚሆን ሰው ያስፈልጋል። ቤተሰቦቻችን ምን ታስባላችሁ? እኔ በበኩሌ ያን እናስባለሁ። ተረዳኝ አይደለ? አንድ ነገር ልንገርህ። እሺ ሀሰን እኮ ከጎኗ ይሁን እሺ፣ ግን እንደ ጓደኛ ማስታረቅ አለበት እንጂ ማጣላት የለበትም። ባይዘው አንድ ነገር ልንገርህ፣ ሰው ከጎኗ ሆኖ መጥፎ ጓደኛ መልካሙን አመል ያበላሻል ይባላል። ገባህ አይደለ? አሁን ሀሰን እዚህ ጋር መጥፎ ጓደኛ ነው። ጥሩ ሰው ቢሆን እኮ ሁለቱን አስታርቆ ፍቅራቸው መቀጠል ያለበት። እዚህ ጋር መለው ጨርቃዊ ሰዎች ልንገርህ፣ አንድ ነገር ልንገርህ፣ መለው ጨርቃዊ ሰዎች የሚፈልጉት አይሚና ብሩክ ታርቀው ማየት ነው እንጂ እንዲለያዩ አይፈልጉም። ሀሰን ደግሞ እየሄደበት ያለው መንገድ ደግሞ ከጎኗ ያኔ አብራት የነበረ ጊዜ ይችላል። አሁን ግን እያጣላ ነው። ገባህ አይደለ? ሰው እኮ ከቤት እንድትወጣ ሳይሆን አይ በቃ ተረጋጊ፣ አይዞሽ ብሩክ ይቅርታ ጠይቋል፣ በቃ ልጁም የሱ አይደለም፣ ስለዚህ በቃ አይዞሽ ብሎ ነው እንጂ እሷ እንድትወጣ ባይዘው ልንገርህ፣ ጓደኛ እንደዚህ አያደርግም። ከጎን መሆንና ማበረከት ይለያል። አሁን አይሚን እየለወጣት ነው፣ በቃ እየመረዛት ነው። ስለዚህ ልክ ነው እያላስብም በዚህ ጉዳይ ቤተሰቦች እናንተ ምታላችሁ። እኔ የኔ ሀሳብ ምንድን ነው? በቃ ብሩኬ ልክ ነው፣ በቃ ይቅርታ ጠይቋል፣ ተለማምቷል፣ ሽማግሌ ልኳል፣ አበባ አዘጋጅቶ ሰፕሬስ ለማድረግ ሞክሯል። ግን እሷ ምኑንም አልታያትም ከዛ ነገር። አሁን የታያት ምንድን ነው? የሀሰን ወሬ። እስቲ ነገ ላይ የሀሰን ወሬ ያኖራት እንደሆነ አያለው። አይመስልም በዚህ ጉዳይ? ልክ ነህ። ግን ደግሞ እኔ በእርግጠኝነት ነው የምነግርህ፣ ከዚህ በኋላ አይሚ ተጎድታለች። ያሳለፈችባቸው የተለያዩ ሁኔታዎች ነበሩ። ባለፈው ሴት ልጅ ላይ በየትኛው ጊዜ ነው ያየነው ሴት ልጅ ላይ ጥፊ? መቼ ነው ያየነው ጥፊ ሴት ልጅ ላይ? እንደዚህ ትደረግ አይቻላቅም። እኔ በዩቴ አስጨርሰኝ። ሀሰን በዚህ መካከል ልክ ነው ብዬ ነው የማስበው። ምክንያቱም አይሚን የሚያግዛ ሰው ያስፈልጋል። ከጎኗ ማንም የለም። ብሩክም አብሮ እሷ ላይ ዱላ ሲያነሳ ማንም አብሯት የለም ብዬ አስባለሁ። አንድ ነገር ልንገርህ፣ ጥፊ የመታት በህይወቱ ሴት ሰማቱ አያውቅም፣ ምንም አድርጎ አያውቅም። ግን ደግሞ በቃ ባሰበት፣ ከአይምሮ በላይ ሆነ። ገባህ አይደለ? ስለዚህ እዚህ ጋር የማስበው ምን መሰለህ፣ ጥፊያው ስህተት ነው፣ ስህተት ሰርቷል። ግን ደግሞ ተናዶ ነው ያን እንዲያደርግ ያስገደደችው አይሚ ነች እንጂ እሱ ምንም አላደረገም። አንድ አባወራን ከቤት ውጣ ማለት እኮ በጣም ንቀት እኮ ነው። ባይዘው ንቀት እኮ ነው እንዴ! ሻንጣ ቤቱ የሁለቱ ነው። ባይዘው ቤቱ ጣራና ግሬዶ የመንግስት ነው። ባይዘው የሆነ ሰዓት እየኖሩበት ነው አይደለ? ስለዚህ ውጣልኝ ማለት አያስፈልግም ነበር እያስባለሁ። ወደ ቀጣይ ቪዲዮ እንሂድ። አሁን በዚህ ሰዓት ባይዘው አንድ ነገር አለ። ምን መሰላችሁ ቤተሰቦቼ? ለሚያልፍ ቀን የማያልፍ ቃል እየተነጋገሩ ነው። እህቴ ወንድሜ፣ አሁን እንደዛ ሚስቴ፣ ባሌ፣ እኔ ውድ፣ እኔ ፍቅር እንዳልተባባሉ ለሚያልፍ ቃል ግን ሲጣሉ የማይሆን ቃል ይነጋገራሉ። ይሄ ባይዘው ተቀምጦ ቁጭ የሚል ነገር ነው። ዩቲዩብ ላይ የሚጫል ነገር ነው። ተቀምጦ ቁጭ ይላል። ልጆቻቸው፣ የልጅ ልጆቻቸው፣ ማንኛውም ሰው የሚያየው ነገር ነው። ለምን እንደዚህ ያደርጋሉ? ለሚያልፍ ቃል የማያልፍ ቃል ባይዘው ምን ነገር የለባቸው። አሁን ላይ ባይዘው አንድ ነገር ልንገርህ፣ ሀሰን አይሚን መረዛት አይደለ? እሷ እንዴት ትከተዋለች? ባይዘው አሁን እኮ ነገሩ እየተባባሰ ያለው ማናቸው ሰው ሲገባ ነው። ሶስተኛ ሰው ሲገባ ምንም ፍቅር ላይ ሁሌ ያ ፍቅር ይሰናከላል እንጂ ለምንም አይቻልም። ስለዚህ አይሚና ብሩክ ማውን ላይ ምንድን ትፈታ ያለው በቃ
ሶስተኛ ሰው ማስገባት የላቸው ብዬ አስባለሁ። ይሄ ያሰበ ነው። አንተ ምን ታስባለህ? እኔ በእርግጥም ነግራለሁ። አሁንም ድጋሚ ደግሞ ወክዬ የሚሄደው እና ሐሰን ልክ ናቸው፣ ሀይሚ ልክ ናት፣ ተጎድታለች። እኔ ብሩኬ አይደለም አንዴ ሰርፕራይዝ አድርጓ ሽማግሌ ልኮ 100 ሽማግሌ ቢልክ 1 ዓመት ቢለምናት አሁንም ድረስ በቃ ግዴታ ማድረግ አለበት አሉ። ምክንያቱም ሴት ልጅ ናት፣ ከጎና የሚሆን ያስፈልጋታል። ማንም ሰው የላትም ብዬ አስባለሁ። በዚህም ምክንያት ይኸውልህ ሐሰንን ተወቃሽ፣ በእርግጥ ሐሰን ተወቃሽ ይሆናል። አንዳንድ ነገሮች የሚሆን ነገሮች አድርጓል፣ ግን ከጎኑ ያለው እሱ ነው። ብሩክ አሁን ላይ ከጎኑ የለም። እህቴ ነሽ ምን አይነት ንግግር ነው? እህቴ ነሽ ማለት ቤተሰቦች ምን ታስባላችሁ? እህቴ ነሽ ማለት ምን አይነት ንግግር ነው? አንድ ነገር ልንገርህ ባይዘው አትሳሳት። በቃ ሁለቱም የማይሆን ቃል ይናገራሉ። ሁሌ በተናደዱ ቁጥር የማይሆን ቃል ከፋቸው ይወጣሉ። ያ ቃል ደግሞ ይቀመጣል። ነገ ላይ እንደዚህ እኮ ብለኛል መባባል የለባቸውም። ገባ አይደለ? እዚህ ጋር ያኔ ፍቅር ነበሩ አይደለ? ሰው በፍቅር የነበረ ጊዜ መርሳት የለብህም። ምንም ቢሆን ያሳለፈውን ጊዜ ማሰብ አለብህ። ፍቅረኛሞች እኮ ነበርን። ሰው ለሚወደን ሰው ባይዘው የአይሚና የብሩኬ ፍቅር ልንገርህ በጣም ሰው የሚያስቀናስ ሰው ፍቅር ነው ባይዘው ተቃላ። ስለዚህ ያን ፍቅር ማስወጣት አለባቸው ብዬ አስባለሁ። አሁን ላይ ሲጣሉ ግን ያ ሁላ ነገር ረስተው ማለት አላሰበኝ በአጠቃላይ ተዋርዷል። እንዴ እስከዛሬ የትኛውንም ሴት እያመጣች ጫውትልኝ ያለው ብልጭ ብላ መጣች አይደል? አታስቡ፣ ጥፊው አላጠፋኝም። ባይዘው አሁን ላይ እሷ ያጠፊ ባይዘው ያጠፊ ስህተት ነው ማለት እኔ ሴልስት መታለች ብዬ አላስብም። ግን ደግሞ ተናዶ ነው በቃ ኦን ብሎ አይደለም የሚያደርገው። ባይዘው ከዚህ እሷ ስንት ያመጣለች ምንም አያለም። በቃ ገባ ካለ አሁን ላይ እኔ እንደማስበው ከሆነ እንደ ትልቅ ሰው ቁጭ ብለው መነጋገር ባይዘው አሁን ልንገርህ አይሚና ብሩክ መሀል መነጋገር የሚባል ነገር የለም። በቃ ሁሌ በጸባቸው መሀል ሶስተኛ ሰው ወገን ይገባል። ለምን ያኮ ነው ይሄ ባይዘው ፍቅር አሁን የሚያሳልፉት ፍቅር በፍቅረኛ መጎዝ ጊዜ የሚያሳልፉት ፍቅር ነው። ገባ ካለ ነገ ላይ ወልደው ተጋብተው ልጆቹ ወልደው እንደዚህ አይነት ፍቅር እንደዚህ ግጭት ከመጣ እንደዚህ ጣልተው እሷም ለቃል ተወጣ ነው ምናምን ፊልም ሊፈጠር ነው። ያ ከሆነ ልጆቹ ይጎዳሉ። ገባ ካለ ከአሁኑ ደግሞ ካላስተካከሉ መቼ ያስተካክሉታል ነገር በእርግጥም ይኸውልህ የቤት አባወራ ወንድ ልጅ ነው። ተረዳኝ አይደለ? ምንም ነገር ይሁን አይሚ በላይ ትስደበው ትምተውም የፈለገ ነገር ታድርግ አረጋግቶ ነገሮችን ነገርኩ። ለምን 10,000 ዓመት አይለምናትም? ይገባታል። አይሚ ካሳለፈቻቸው ነገሮች ስንት ነገሮች በደረሰባት የጭንቅላት ጫና ቤተሰቦች እናስታውሳለን የነበሩትን ነገሮች አይደለ? ስለዚህ ከነዛ አንጻር የፈለገ ነገር ቢሆን አይሚ ይገባታል። ከዚህ በላይ የሚገባት አይነት ናት። በመቶ ሽማግሌ በመቶ መኪና መጥቶ ሊለምናት እግሯ ስር ወድቆ ሊያለቅስ የሚገባ አይነት ሰው ነው። ሰማይ አንድ ነገር ልንገር፣ መለመን አለው አይነት ገባ ካለ አንድ ሰው ጣልኩ እኮ ያጠፋል። ከጠፋ በኋላ ግን ያን ይቅርታ ከጠየቀ እንዴ ፍቅሮች እኮ ይቅርታ እኮ ነው በቃ ትልቁ ነገር። ከይቅርታ በላይ ምን አለ ነገር ይቅርታ ጠይቋል። እሷ ግን ያውላ ነገር አረግጣ ከቤት ውጣ አለችው። በጀው ያውላ ነገር የፈጠረው ከቤት ውጣ ማለቷ ነው። ሐሰን መግባቱ ነው። በእነሱ ህይወት ሶስተኛ ሰው ሲገባ ሁሌ ነገሩ ይረብሻል። ልንገርህ በቃ ሐሰን እኮ ከጎና ሰው ይኖር ያ ሰው ግን ጥሩ ነገር እየመከረ አይቤት ታረቁ በቃ አብራችሁ ሁኑ ማለት ነው እንጂ ያለበት ሁለቱን አጣልቶ ምን ሊጠቅም ነው? ለገባት ነው አሚን ነገር ይት በይዘው አንድ ነገር ልንገርህ ምንም ቢሆን ወንድ ልጅ አለው። እኔ ያው ወንድ ልጅ ነው ያለ ልክ አለው። ያ ልክ አንተ ልጅ ካለፈችብኝ አልሰማትም። ማንም ትሆን በህይወት ውስጥ ምንም ነገር ትፍጠር ገባ ካለ ስለዚህ አሁን እኮ ብሩኬ በእልውና ነው የመጣችው ገባ አይደል? በቃ ንቀት እኮ ነው በጓዴዎቹ አስነቋለች። ስለዚህ ውጣ ብለው ነው አይደል? ስለዚህ ብሩኬ ምን ይፈረድበታል? በቃ ይቅርታ ጠይቋል። ከዚህ በላይ ምንም ነገር ማድረግ አለበት ያላሰብ ቤተሰቦች የእናንተና ሐሳብ ደግሞ ጻፉልን ኮሜንት ላይ ሃይሚ ሄዳ አልቅሳ ምናምን በቃ ይቅርታ ምናምን እንዲህ ነው የጠበቀው መሰለኝ። አይሳካልኝ። ሲጀመር ምን ነበር የምፈልገው ከመጀመሪያው? እንዴ ምን ሆናችሁ ነው? አሁን እንደመሰለኝ ከሆነ ልንገርህ አንድ ነገር እኔ በጣም አስቤያለሁ። ሲጀመር ማን ነው ሐሰን ነገሩን ብሩኬ ከቤት አውጪው ያላት እሱ ነው ያስባለሁ። ለመሰለ እሷ መጀመሪያ ከቤት ውጣ ትፈልጋ ነበር፣ ግን ብሩኬ አትወጪም ብሎ ይዟል ነበር። ስለዚህ ብሩኬን ውጣ ስትለው ብሩኬ ደግሞ ከፈለሽ አንቺ ውጪ እንደሚላት ያውቃል። ስለዚህ ያን ስለሚያውቅ ያን ድራማ ያን ሴራ የሰራው እሱ ነው። ገባ ካለ አሁን እንደማያውቅ ከሆነ ነገሩ ሴራ ነው። በቃ ሴራ ሰርቷል እሱ በቃ። ምክንያቱም መጀመሪያ ብሩኬን እንድትሰጣው ነገራት። ብሩኬን አይመታ ውጣ ስትለው ብሩኬ ደግሞ አልወጣም ከፈለሽ አንቺ ውጪ አላት። ስለዚህ አሁን ደስ አለው፣ ተሳካለት። መጀመሪያም ቤትን ፈልግ ቤት ተከራይ አንቺ እያላት ነበር። ገባ ካለ ስለዚህ አሁን ላይ ይሄ ልጅ እስቲ በምን ሁኔታ ነው እስቲ ጥሩ ሰው ነው እንዴ? ለብሩክ ጥሩ ቢሆን እኮ ለነሱ ፍቅር ማች ቢሆን ኖር እኮ ማን ነው ማስታረቅ እንጂ ያለበት ከቤት እንድትወጣ ማድረግ የለበትም። ፓስፖርት ብሎ መሄድም አሁን እስቲ አሚ ኤርቴን ነው ዱባይ ልትሄድ ነው ፈረንሳይ አሜሪካ ልትሄድ ነው አልገባኝም። ለምን በቃ እንደዚህ ድራማ ያደርጋል? በቃ ለምን እንደዚህ ነገር
በቃ የማይሆን ሴራ ይሰራል ሐሰን። በቃ ገባህ አይደለ? እንደ ጓደኛ እኮ ከጎናቸው መሆን የሚገባው ለማስታረቅ ነው። እኔ ሁሌም የምናደው አንድ ነገር አለ። ሀይሚና ብሩክ ሲጣሉ ሶስተኛ ሰው መግባት የለበትም። ከገባ ያ ፍቅር አይሆንም ብዬ አስባለሁ። ቤተሰቦች እናንተ ምን ታስባላችሁ እስቲ? እና ደግሞ ሀይሚ አስወጣለሁ ብላ ራሷ ወጣች። ምን ችግር አለው? ትውጣ። ድሮም እኮ መጀመሪያ ስለወጣ ነው እያልኩ አልነበር? እንደሆናችሁ ነው እናንተ እያረደ በቃ ሴራው ተሳክቶለታል። መጀመሪያ መውጣት ስለፈለገች ወጣለች። ባይዘው ይሄን ስራ ይጠነሱ ይመስለኛል። አንተ እስቲ በዚህ ጉዳይ ምን ታለ? ባይዘው እኔ በጣም የሐሰን ነገር ቤተሰቦቼ በጣም በቅቶኛል። አሁንም ድጋሚ እነግርሃለሁ። አሁንም ድጋሚ የምላችሁ ቤተሰቦቼ፣ ለእናንተም ድጋሚ የምነግራችሁ ነገር እኔ ሐሰን አሁን ላይ ብቻዋን ባለችበት ሀይሚ ብቻዋን እየተጎዳች ባለችበት ሰዓት ላይ ከቤቷ በወጣችበት ሰዓት ላይ እያገዛት ያለው እንዴ አይተነዋል አይደል? ብሩክ እኮ ተናዶ የሰነዘረውን ጥፊ ተመልክተናል እኮ አይደለ? ግን የቤት አባወራ ቢሆን አልኩ። አሁንም የቤት አባወራ አንዴ እሱ ነገር አትድገሙ። ጥፊው አልፏል። በቃ ጥፊው አትድገሙ። በቃ አለቀ። የፈለገ ነገር ቢሆን በእርግጥ አልፏል። ግን ደግሞ የቤት አባወራ ከሆነ እንዳልከው ከሆነ ያን ነገር እንዴት መቆጣጠር እንዴት ማረጋጋት አይችልም? በዛ ጊዜ ላይ እንዴት ማረጋጋት አሁንም ቢሆን ነው የምልህ ሐሰን ጥፋተኛ ነው በሚባል ነገር እኔ ቤተሰቦቼ አላምንበትም። ሐሰን ጥፋተኛ ነው ብዬ አላምንበትም በእርግጥ ምክንያቱም አሁንም ከጎኗ ያለው እሱ ነው። ከብሩኬ በላይ ከጎኗ ያለው የቤት በር ቁልፍ መቀየር ማለት ምን ማለት ነው? ቤተሰቦቼ እስቲ ሳስቡት እናንተ። የቤት በር ቁልፍ መቀየር ቤቱ ያንተም የኔም ነው አይደለም እንዴ ተባለው? ምንድነው የሚባለው? አንተ ምን ትላለህ? አንድ ነገር ልንገርህ፣ በዚህ ጉዳይ አንድ ነገር ልንገርህ። ይሄ ልጅ ቤቱ እየተደፈረ ተቸገረ። ቤቱ ተደፈረ፣ ገባ? ማንም እየመጣ ቤቱ ላይ መፈንጨት የለበትም። ቤት ማለት እኮ ክብር ነው። ማንም እየመጣ እንደፈለገ ገብቶ መፈንጨት የለበትም። እውነቱን እንኳን ቀየረ። የውጭን ጋንም አይደለም የፈለገው የሚቀየር ልክ ነው እንዴ? ሀይሚ ሰው እያስመጣች እንግዲህ ጓደኛ የሚለው ሰው ቤቱን ደፍሮ እንደዛ ከጎኗ ሆኖ በቃ ውጪ ከቤት ብሎ መምከር ማለት ቤቱ ተደፈረ ማለት እኮ ነው። ስለዚህ ቤቱ ማስከበር ያለበት ደግሞ እሱ ነው። ቤቱ ማስከበር ደግሞ አለበት። ስለዚህ እኔ ባይዛው እንደው አንተ ራሱ ካሰን አለየም። ምክንያቱም እንዴት ከነሱ ጉን ትሆናለህ? ባይዛው እኔ እዚህ ጋር አሰንም አይሚንም ብሩክንም ሁሉም ወዳቸዋለሁ እንደ ሰው ማለት ነው። አይሚና ብሩክ ደግሞ በጣም ወዳቸዋለሁ፣ ግን ደግሞ ሲያጠፉ መክራቸዋለሁ። እዚህ ጋር እኔ ጠርቻው አይደለም አሰንን ወይ ጠርቻት አይደለም አይሚን፣ ግን እያደረገች ያለችው ነገር ልክ አይደለማ። ልክ ከሆነ ጎን ነው መሆን ያለብኝ። ገባህ አይደለ? ስለዚህ ቤተሰቦች ይሄን ቪዲዮ ላይክ፣ ሼር፣ ሰብስክራይብ ያደርጋችሁ ላይና ላሰን አድርሱልኝ። ግን መግባት አይችልም። ልብሷን ቅራቀንቦ ምናምን ቡትቱ ፈልጋ አይደለም ፓስፖርት ፈልጋ ነው የመጣችው። አሁን አስበው እስቲ ቅራቀንቦ የሚለው ቃል እዚህ ጋር ምን አስፈለገ? ቅራቀንቦን ፈልጋ አይደለም። ብሩክ የገዛላት ዕቃ ነው ቅራቀንቦ። ፓስፖርቱ ነው ተለይቶ ልዩ የሆነበት። አይተው ወይ ቢያስብ እቺ ልጅ አሁን ውጭ ሀገር ልሂድ ዱባይ ልሂድም ብትል ብላ ብታስብ አይ አትሄጂም ከብሩክ ጋር መሆን አለብሽ ማለት ያለበት። ገባ? ምንም ቢፈጠር ምንም ቢሆን ከጎኗ ሆኖ እንዴ ባይዛው ወይ ከጎን መሆን እኮ እንደዚህ አይደለም። ከጎን መሆን እኮ ያጠፋል። አሁን አይሚን እያጠፋት ነው፣ ወደማይሆን መንገድ እየወሰዳት ነው። ነገሩ እንዳይፈታ ውስብስብ እያደረገው ነው። ገባህ አይደለ? ነገሩ እንዳይፈታ ውስብስብ እያደረገው ነው እንጂ እየፈታውና ነገሩን እያስተካከለ አይደለም አሰን ያለው። ለዛ ነው ጥፋተኛ ነው እያልኩ። ገባህ አይደለ? ሰው ልጅ እውነተኛ ከሆነ ያን ችግር ፈቶ ነው ማይተት ያለበት። አሰን ግን አሁን ነገሮችን ውስብስብ እያደረጋቸው ነው ያለው። ባይዛው ወይ እንዳትጣሉ ከዚህ በኋላ አላቀም እኮ አታቀኝም። እኔ አልመጣብህም እኮ ሰውዬ ልትሄድ ነው እኔ ልሄድ ነው ብላ አትልህም። እሱ እኔ እያልኩ ነው። አሁን ታስበው ደርሶ መካሪ ሲሆን አስበው፣ ዝም ብለህ አስበው። ነገሩን ያደፈረሰው እሱ ነው። ነገሩን ያወቀው እሱ ነው፣ አሰን ነው። ግን ደግሞ ደርሶ ለብሩክ አሳቢ መስሎ በቃ አትጂ በላት ልትሄድ ነው ብሎ መንገሩ እስቲ ተገቢ ነው ብለህ ታስባለህ? አዩብ እስቲ አንተ በራስህ መንገድ አሁንም እንደተመለከት ነው ከአይሚ አልፎ ብሩክን እየመከረ ነው። አይሚ ልትሄድ ነው ምን ታስባለህ እያማከረው ነው። ጭራሽ እየነገረው ነው። አያርለ ባይፈልግ ኖሮ እኮ ጥላ ልትሄድ ነው ብሎ ነገሮችን ማጋጋል የሚችል አይነት ሰው ነበር መጀመሪያውን። ብሩክስ ምን አይነት ንግግር ነው የተናገረው? ቤተሰቦቼ ሰምተናል አይደለ? እንዳትመጣብኝ አላቀም ምናምን ማለት የስንት ጊዜ ጓደኛውን ስንት ስቃይን አብሮ ያሳልፉ ጓደኛውን አይደለ? ምን ማለት ነው እንደዚህ? እኔ አላምንበትም። በእርግጥ እኔ ሐሰንን የሚቃወሙ ሰዎችን እኔ አላቅም፣ እንዴት እንትን ልንል እንደምችል አላቅም። ብቻ ሐሰንን አሁንም መወቀስ የለበትም። አይሚም አሁንም በእርግጥ ልክ ናት። እቃዋን ይዛ ፓስፖርቷን የመውጣት መብት አላት። ቤታቸው የሁለቱም ነው። ቁልፉን ገብታ የፈለገችውን እቃ የመውጣት መብት አላት። ፓስፖርቷ አይደለም ምንም አንድ እግር ካልሲ ቢጠፋባት ቤቷ ነው። ተረዳኝ አይደለ? አንድ ነገር ልንገር። እኔ አንድ ነገር አለ ልንገር። አንተ አሁን ይኸው ልንገር፣ መሄድ መብቷ ነው። ማንም አይታትም። ፍቅርን በግድ አታቆየውም። ባይዘው ፍቅር በግድ የሚቆይ ነገር አለ። ግን ደግሞ እንደ ሁኔታ ውስጥ ደግሞ
አሰን ነገሩን ከመጠበጠ በኋላ ካበላሸው በኋላ አሁን እንደ መካሪ መጥቶ ተው በላት አትጂ በላት ብሎ መንገድ ማለት እኮ አንድ ሰው ልንገር አንድም ሳይስት እስቲ አንድ ሰው አውሮፕላን ሄዶ አውሮፕላኑ በሩ ከተዘጋ በኋላ አትጂ ብትላት ተመለሰች አትመለስም። በቃ የአውሮፕላን በር ከተዘጋ በኋላ አይከፈትም፣ ይበራል። በቃ ምንም ብፈልግ አይከፈትልም። ስለዚህ አሁን ላይ ይሄ ነገር እንደዛ ነው። አሰን ሁሉ ነገር ከጨረሰ በኋላ ካጣላቸው በኋላ ነው ሁሉ ነገር ከበጠበጠ በኋላ አይ ብሩኬን መምከር ደርሶ ብሩኬ ያግቶት ነው። መጀመሪያ እኮ ነገር ሳይፈጠር እኮ በቃ አትጂ ብሎ ሽማግሌ ላከ፣ ራሱ ሰርፕራይዝ አደረጋት፣ ብዙ ነገር አድርገው። ስለዚህ ይሄን ብያስባለሁ። እስቲ ወደ ቀጣዩ ቪዲዮ ምን እድሉን እየሰጠው ነው። ልትሄድ ነው። የምን እድል ማድረግ የምችለው ነገር ካለ አሁን መልሶ ሐሳብ ያደርጋል። ምን አይነት እድል ነው የምትሰጠው? ከሰፈር አይደለም ከሀገር ነው እያልኩ ያለው። ጥሩ ነው። መልካም መንገድ፣ መልካም ጊዜ ይሆንላል። ባይዘው ወይ አሁን እዚህ ጋር ምን አለ መሰለህ፣ ቆራጥ ውሳኔ የወሰነው ብሩኬ። በቃ ብሩኬ ቆራጥ ነው። በቃ እውነቱን ነው። ባይዘው ወይ ፍቅርን ተላምጣ መያዝ አችልም። ያን ነገር ባይዘው ወይ አያቴ ምን ትለኝ መሰለህ፣ አንድን ነገር በፈለግኩ ቁጥር ታርቀዋለህ እንጂ አንተ አታርቁ። በለመንከው ቁጥር የሆነ ነገር ታርቀዋለህ እንጂ የራስህ አታርቁ። ስለዚህ አሁን እኮ እየሆነ ያለው እንደዚህ ነው። በቃ አሰን ነገሩን መጥብጧል። አይሚ ደግሞ ለምነኝም መሰለኝ አልገባኝም። ምክንያቱም እኔ አይሚን ሳቃት እንደዚህ አይደለችም። ይሄ አይሚ ባሪ አይደለም። ባይዘው ያይ ባሪ አይደለም። አይሚ የዋ ይቅርባይ ፍቅር ነች። አሁን ላይ ግን የአሰን ወሬና የአሰን ነገሮች አይሚ ለወጣት ገባክ አይደለ? ስለዚህ እዚህ ጋር ምን ይፈረድበታል ብሩኬ? ሰው እኮ ከይቅርታ በላይ እኮ ምንም ነገር የለም እንዴ! ምን ያርግ? ምንም ነገር ማድረግ አይችልም። በቃ ነገር አሳልፋል ከሷ ጋር አክፋሸኛትን ቢያንስ አንተ ቤቴ ነው ማለት አብዝተሃል። እንግዲህ ይሄ ቤት ይስፋት። አንተ 2 ቀንና 3 ቀን ዋጋ ከፈልክላትና ባይዛው አንድ ነገር ልንገር፣ ቤቱ እኔ በራሴ መንገድ ሳይው የሁለቱም ቤት ነው። ገባክ አይደለ? የአይሚ የሚባል ነገር የለም፣ የብሩኬ የሚባል ነገር የለም። ግን አሁን እየካፈላችሁ ያለው አሁንም ነገር ልንገራችሁ፣ የጨረቃ ቤት ሰዎች አሰን ነው እንጂ እየበጠበጠ ያለው ባይዛው ልንገር። እስቲ አንድ ነገር ልንጠይቀህ እሺ። ይሄ ፍቅረኛሞች ናቸው አይደለ? ተጋብተው ነገር ላይ እንደዚህ ሊያዩ ነው ማለት ነው። የሆነ ነገር ችግር ባይዛው በፍቅር ውስጥም በፍቅረኛም 80 ዓመትም በፍቅር ቆይተ የሆነ ማለት ችግር ይፈጠራል። ያ ችግር ሲፈጠር ግን ለዛ ችግር መፍትሄ መፍጠር ነው እንጂ ለዛ ችግር ግን ችግር ፈጥረክ መለየት ተገቢ ነው ብዬ አላስብም። በዚህ ጉዳይ አንተ ምን ትላለህ? ያው እንዳልከው እርግጥ ነው፣ ግን ደግሞ ምን መሰለህ አሁንም ሐሰን ባይፈልግ ኑሮ ከዚህ በላይ ነገሩን እኮ ማጋጋል እንደሚችል እኮ አይተናል አይደል? ከዚህ በላይ ነገሮችን ባይፈልግ ኑሮ ቆይ እሱ ምን ጥቅም ቢያገኝስ ነው እንደዚህ አይነት ነገር ሊያደርግ ይችላል ብለህ የምታስበው? አንተ ስታስበው ምን አይነት ጥቅም ያገኛል ብለህ ታስባለህ? በአይሚና በብሩኬ መጣላት እንደውም እኮ ደስተኛ የሚመስለው እሱ ነበር እስከዛሬ ድረስ አይደል? ብዙ አይነት ነገሮችን አብሮ ያሳለፈ ሰው ነው። እኔ በበኩሌ ቤተሰቦቼ እኔ ምንም አይታየኝም የሚጠቀመው ነገር ሐሰን እነሱ ተለያይተው ሊጠቀም ይችላል የሚለው ነገር ምንም አይታየኝም። እስቲ በኮሜንት አሳውቁኝ የእናንተ አስተያየትን። ልንገርህ ምንም ነገር እኮ ላይ ይጠቀም ይችላል። አይሚን እኮ በታምር ሊያገባት አይችልም። ባይዘው አይሚና ብሩኬ መቼም አይለያዩ። መሀል ላይ ችግር ሊፈጠር ይችላል፣ የሆነ ብጥብጥ ይፈጠራል። ግን ያ ብጥብጥ እኛን እየረበሸ ነው። መላው የጨረቃ ቤተሰቦች እየረበሸ ነው። መላው የጨረቃ ቤተሰቦች ደግሞ ከሀገር ውጭ ያላቸው ከሀገር ውጭ ደግሞ ብዙ ስራ እያለባቸው ብዙ ጭንቀት እያለባቸው አሁን በእነሱ እየተጨነቁ ነው። እኛ አይሚና ብሩኬ ማየት የምንፈልገው በሳቅ በጨዋታ በቀላቸው በፍቅራቸው ነው። ገባህ አይደለ? ይሄ ችግር ያኔ ይቅርታ ጠይቋት በቃ 2 ቀን 3 ቀን ታግሳ ከዛ በኋላ የሚፈታ ነገር ነበር። ከባድ ነገርም አይደለም። በቃ አዎ ተጉርታለች። ሴት ልጅ ነች። አይሚ ሴት ነች። ተጉርታለች። ሴት ልጅ ስስልብን ያላት ግንስ እንዴ አናቱ ላይ ትወጣ እንዴ? ከዚህ በላይ አናቱ ላይ ከወጣችሁ ከዚህ በላይ ይሄ ደግሞ ተገቢ አይደለም። ባይዘው ምንም ቢሆን ሁሌም ቢሆን ክብርን አስቀድም። ክብር የሚቀድም ነገር ነው። ባይዘው ለሚወዱት ሰው ይሄን ያህል ዋጋ መክፈል 2-5 ዓመት በከፈላት 10 ዓመት በከፈላት አሁን በሰላም ሸኛ ተብሩኬ ቻው በላት። ድንገት ጎረምሳ ይዘህ ስትመጣ ባይዘው ልንገር፣ አሁን እሱ ደርሶ ለብሩኬ ነው የሚነግረው መለማመጡን። ባይዘው ልንገር፣ ወንድ ልጅ ልትላመጥ ትችላለህ፣ ብዙ ነገር ልክፍላት ትችላለህ። አይሚና ብሩኬ ገባህ ልንገር፣ ብዙ ነገር አሳልፈው መጥተዋል። ብዙ ስቃይ አሳልፈዋል በፍቅራቸው። ሁሌም እኔ የማምንበት ነገር አንድ ነገር አለ። የሚወደድ ሰው ፈጣሪ የሚወደው ሰው ፈተና ይበዛበታል። ያን ፈተና ደግሞ ማለፍ ያለባቸው አንድ ሆነው ነው። አሁን አይሚና ብሩክ ጋር የቤተሰቦች የማስበው አንድ እየሆኑ አይደለም። ያ አንድ አለመሆን ደግሞ እየጉዳቸው ነው። ሶስተኛ ሰው ወገን መሀላቸው ማስገባቸው ደግሞ እየጉዳቸው ነው። እስቲ መች ነው አይሚና ብሩኬ በፍቅር ገባክ አይደለ? በፍቅራቸው መሀል የሆነ ነገር ጉዳይ ገብቶ በራሳቸው ፈተው አያውቁም። ሁሌ ሶስተኛ ሰውና አራተኛ ሰው አምስተኛ ሰው ይገባል። ለምን? ያ መሆን የለበትም። ታስበው አንተ ነገ ላይ አንተ ግልጥ
አግብተህ ወልደህ ተጣልተህ ቤተሰብ መግባት አለበት የለበትም? ገባካ? አሁን ሀሰን እያደረገ ያለው ነገር ይሄ ነው። ለማጠቃለል እኔ የዛሬ ቪዲዮ አንድ ነገር ልንገርህ፣ ሀሰን በጣም ነው ያስጠላኝ። ምክንያቱም እያደረገ ያለው ነገር ልክ አይደለም። ሀይሚ መብቷን የትም ቦታ መሄድ፣ ግን ደግሞ የሚያወራውና የሚጥለው ቃል ደስ አይልም። ሀይሚና ብሩክ ማለት እየተፈጠረ ያለው ቃሎት የሚወጡት ወንድሜ እህቴ፣ ያኔ የኔ ፍቅር፣ የኔ ሚስት፣ የኔ ማር የማይባባሉት ነገር የለም። ያ ሁላ በተባባሉበት አፋቸው ይሄ መባባላቸው ለኔ በጣም ከፋኝ። ገባክ አይደለ? አንድ ነገር ስታይ ወደ ራስ ታመጣዋለህ። እኔስ ነገር እንደዚህ ነው ወይ ሆኖ ትላለህ። ገባክ አይደለ? ስለዚህ ምንም ቢሆን አንተ ሀይሚና ሀሰንን ብትደግፍ ልክ ናቸው ልትል አትችልም። እስቲ የጨረቃዊ ሰዎች ደግሞ የእናንተን ሀሳብ ሴት ማየት እፈልጋለሁ። የሁላችሁን የጨረቃዊ ሰዎች እንግዲህ እኔ አንድ ማጠቃለያ ያለኝ ይሄ ነገር ልክ ነው እያላሰብን ቤተሰቦቼ፣ እስቲ የእናንተን ሀሳብ ሴት ጻፉልኝ ኮሜንት ላይ። ይሄን ቪዲዮ ግን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ለሀሰንም ሀይሚም እንዲያዩት እፈልጋለሁ። እናመሰግናለን። መልካም ምሽት ይሁንላችሁ።